እኔ ማንም የለኝም። ብሮኮሊቶ የምር አንድ ቀን አመመኝና የባሰ ለካል አመመኝ። ማንም ሰው የለም። በመጀመሪያ ሀይሚዬ ቀን ላይ ይሄንን ፖስት አድርጋ ነበረ፣ ግን መልእክቱ በጣም ያሳዝናል። ሀይሚዬ ብቻሽን አይደለሽም። እውነት ለመናገር ከፈጣሪ በታች የሚወድሽ ሰው አለ፣ የሚናፍቅሽ ሰው አለ፣ የሚፈልግሽ ሰው አለ። ብቻሽን በፍጹም አይደለሽም። አንቺ ከፈጣሪ በታች አንቺ በጣም ብዙ በብዙዎች ዘንድ በሺዎች የሚቆጠሩ ወዳጆች ያሉሽ፣ ከራሳቸው በላይ የሚወዱሽ የሚንሰፈሰፉልሽ እህቶች አሉሽ። ብቻሽን አይደለሽም። አንቺ ማንም የለኝም። በእርግጥ ምናልባት ካጠገብሽ ላንገኝ እንችላለን፣ ጎንሽ ላንኖር እንችላለን፣ ግን ክፉሽን ማንፈልግ ግን እኛ እህቶችሽ አለን። እውነት ለመናገር በጣም ብዙ እህቶች ስታለቅሽ የሚያለቅሱ፣ ስታለቅሽ የምናለቅስ፣ ሲከፋሽ የሚከፋን፣ ሲያምሽ የሚያመን እህቶችሽ አለን። የእውነት በጣም ነው ያሳዘነኝ ይሄ መልእክት። እንደነገርኳችሁ እኔ ቀኑን ሙሉ ዩቲዩብ መንደር አልነበርኩም። ሚዲያ ላይ እንደ ጠቅላላ አልነበርኩም። ዩቲዩብም አልነበርኩም ወላ ቲክቶክ። በፍጹም የትም ቦታ ሚዲያው ራሱ አስጠልቶኝ ነው የዋለው። በቃ አልገባሁም የትም ቦታ፣ ቪዲዮም አልሰራውም። እና ይህንን ነገር ቀን ላይ ፖስት አድርገዋለች ሀይሚዬ። እውነት ለመናገር በጣም አዝኛለሁ። ግን ዛሬ ፊታቸው ላይ ያየሁት ነገር ሀይሚም ልሄድ ብላ የመጣችው ከአንገት በላይ ነው፣ ከአንገት በታች አይደለም፣ ከልቧ አይደለም። በቃ በዛ ላይ ደግሞ ውበቱን ድፍት አድርጎባቸው ነው የመጡት። እንዴት እንደሚያምሩ ምር ብሎባቸው ቆንጅዬ ሆነው ተጣልታችሁ ራሱ ታምራላችሁ። የእውነት ሁለቱም ቆንጆ ሆነው ነው የመጡት። በጣም በተለይ ሀይሚዬ ድምቅ ብሎባታል፣ አምሮባታል ምናምን ነገር እና እንግዲህ እልቅስ ብላ ሼር አድርጋለች። የኔ እናት አንዳንድ ጊዜ እኮ በፍቅር መሀል በህይወታችን በየትኛውም ጊዜ ወቅት በየትኛውም አጋጣሚ እንደዚህ አይነት አጋጣሚና ስህተት ይኖራል። እንኳን አይደለም ፍቅረኛሞች ወይም ጓደኛሞች ሆነን ይቅርና እግርና እግር ይጋጫል ይባላል አይደል እንዴ? አዎ ይጋጫል እንዴ። እኛ ካሜራ ላይ ስለማንወጣ ነው እንጂ ስንቶቻችን በየቀኑ ሳንጣላና ሳንጨቃጨቅ ውለን እናድራለን። እንዴ ደግሞ በየቤቱ በተለይ በአሁን ሰዓት እና ያጋጥማል። በቃ እንደዚህ አይነት ነገር ያጋጥማል። ግን አንዳንድ ጊዜ ስትኮራረፉ እኔ ማለት ሀይሚና ብሩኬን ብቻ አይደለም የትኛውም ፍቅረኛሞች ብትሆኑ የእውነት ኩርፊያ በጣም መጥፎ ነው። እግዚአብሔርን ህይወት ያፈርሳል፣ ትዳር ያናጋል፣ ፍቅር ያሳጣል። ኩርፊያ በጣም መጥፎ ነው የእውነት። አሁን ሀይሚዬ ብሩኬ ዝም ሲላት እሷም እንግዲህ በቃ ይሄን ምክንያት አድርጌ ልታረቀው ብላ ነው እርግጠኛ ነኝ ዛሬ ልሂድ ብላ የመጣችሁ እንጂ የእውነት በብሩኬ ጨክና ወይም ብሩኬን ተተውላ መሄድ አይደለም የመጣችሁ። ግን ለምሳሌ ይህንን ምክንያት አድርጋ መጣች። ከዛ በኋላ እሱ ደግሞ አትሄጅም አለ፣ ሰላም ተፈጠረ። ኦልሬዲ ያስቀርቷታል። ግን ምንድን ነው አንዳንዴ ፍቅር ውስጥ ስንሆን ያጨቃጨቀናል፣ ያኮራርፈናል። ግን ደግሞ በጣም እኔ ለየትኞቹም ፍቅረኛሞች የምመክረው ነገር ቢኖር ምናልባት በፍቅረኛችሁ ከተናደዳችሁ ወይም ደግሞ ጥፋቱን ነግራችሁት አልረዳም እንኳን ቢል በእውነት ኩርፊያ ከአንድ ቀን በላይ ጥሩ አይደለም። ከአንድ ቀን በላይ መኮራረፍ መልካም አይደለም። በቃ አንድ ቀን ራሱ ሲበዛ ነው። በቃ የተወሰነ ሰዓት ተኮራርፋችሁ ታረቁ። የእውነት ኩርፊያ እኔ በጣም መጥፎ ነገር በህይወት ውስጥ ቢኖር ኩርፊያ ነው። አንደኛ እናንተም ሰላም አታገኙም። በቃ ሁለታችሁም ሰላም አታገኙም። በቃ ከተኮራረፋችሁ ውስጣችሁ ሰላም በፍጹም ይጠፋል። ብዙ ነገር ነው የሚናጋው፣ ብዙ ነገር ነው የሚያበላሸው መኳረፍ እና የኔ ውዶች፣ የኔ ፍቅሮች ደግሞ ሁለታችሁም ትዋደዳላችሁ፣ ትፋቀራላችሁ። ግን አይታችሁ ከሆነ የሆነ ሳለ ማለት ነው አንቺ ዝቃቴ ማንተ ዝቃትልም ዝቅ በይ እስኪ ዛሬ ዝቅ በል
ምንድነው እዚህ ጋር ያለው እልህ ነው፣ እልህ መገባባት። ፍቅረኛሞች መሀል ደግሞ ይሄ ነገር እልህ የሚባለው ነገር በፍቅር መካከል መልካም አይደለም፣ ጥሩ አይደለም። ግን ደግሞ በብዙ ፍቅረኛሞች መካከል እልህ አለ፣ በቃ እልህ አለ። አንተ ዝቅ በይ አንቺ ውስጣቸው ይሁን በጊዜ ተኮራርፈው ማለት ነው ውስጣቸው መናገር እየፈለገ ማውራት እየፈለገ ግን እልህ የሚባለው ነገር ግን በቃ እንቀርጎ ይዛቸዋል፣ እንዳያታረቁ ያረጋል። እና እልህ መጥፎ ነው። እነዚህ ልጆች የእውነት ተጠላልተው ወይም ደግሞ የእውነት ተቀያይመው ሳይሆን እልህ ነው። ብሩኬም ዝቅ እንድትልለት ፈለገ፣ ሀይሚም ዝቅ እንዲልላት ፈለገ። ወይኔ እናቴ በጣም የሚያስቁት በነገራችን ላይ ማለት ነው ጭቅጭቃቸው። እስኪ ዝቅ በይ አንቺ፣ እስኪ ዝቅ በል አንተ፣ በቃ ሻንጣሽን ይዘሽ ተመለሽ፣ ወደ ቤት ተመለሽ፣ በቃ ተመለሽ፣ በቃ እሺ ይኸው ተመለስኩ። እዩት እንግዲህ ከልባቸው እንዳልሆነ ማለት ነው። ከልባቸው አይደለም የሚጨቃጨቁት ራሱና በጣም ነው የሚገርምኝ አንዳንዴ። እና ሀይሚዬ ደግሞ ብቸኛ ነኝ አትበይ። ሁለተኛ ነገር ደግሞ የሆነ ነገር በተፈጠረ ቁጥር በቃ እንሂድ አትበይ። ሀይሚዬም በእርግጥ ልትሄድ አይደለም፣ ብሩኬም እኮ ባለፈው ሀይሚን ጥሎ ሊሄድ አይደለም ሊሄድ ያለው፣ ግን ምንድን ነው በቃ ቢያንስ በዛ ምክንያት መፍትሄ ከመጣ ብለው ነው ይሄንን ምክንያት የሚያመጡት። እና ሀይሚን ብትሆን ጥለው ልትሄድ ሳይሆን በቃ እንዲታረቅ ፈልጋ ነው የመጣችሁ። ተኮራርፈው ነው የከረሙት። በቃ አሁን ዝም ብትል ይሄ ነገር ዛሬ አይበቃም ነበር፣ ነገ የሚቀጥል ነበር ኩርፌው ማለት ነው። ግን ልሄድ ብላ በመምጣቷ ይኸው ብሩኬ ተለማመጣት። ኦልሬዲ በቃ ተመለሽ ምናምን አላት። ገባችሁ? ሙዱ እንደዛ ነው። መሽጠፋን ያለፍንበት የኖርንበት ነው። በየትኛው ፍቅረኛሞች መካከል እንደው 100% ይፈጠራል እንደዛ አይነት ነገር ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ያው የተጨነቃችሁ የደነገጣችሁ ልጆች አላችሁ፣ አይዟችሁ። ነገ ሁሉም ነገር ሰላም ይሆናል፣ ወደ ነበረበት ይመለሳል። ብዙ አትጨነቁብኝ፣ አታስቡብኝ የኔ ውድ ፋሚሊዎች፣ የጨረቃ ፋሚሊዎች፣ ጨረቃዎች አይዟችሁ። ያለ ነው የሚፈጠር ነገር ነው። ሀይሚዬም ሁላችሁም አይዞሽ በሏት፣ አለንልሽ በሏት። በየኮሜንቱ እየገባችሁ ተቃራኒ ነገር ከመጻፍ ይልቅ እንደዛ አርግሽ ጀመረሽ እንግዲህ ምናምን ምናምን አትበሉ። መልካም ነገራችሁን ጻፉላት፣ ጥሩ ጥሩ ኮሜንቶች ጻፉላት፣ ምክር ጻፉላት፣ ምከሯት በኮሜንትም በምንም እንጂ ተቃራኒ ነገር ሁለት አትከፈሉ። እሷ ናት ጥፋተኛ እሱ ነው ጥፋተኛ እያላችሁ ሁለቱን አትከፋፍሉ። ምክንያቱም እነሱ አንድ ናቸው። ስለዚህ መከፋፈል እነሱን የለብንም በፍጹም።